ውድና የተከበራችሁ ቤተሰቦቼ ዛሬ ስለ ፎሬክስ እንማማር እና ስለ ፎሬክስ ነው ዛሬ የምንማማረውና ፎሬክስ እንደምታውቁት የዓለማችን ትልቁ ወይም ግዙፉ ማርኬት ነው። ኤክስቼንጅ ብር ነው ማለት የዓለማችን ብር ቀያይረን ማለት የምንዘረዝርበት ማርኬት ነው ማለት ነው። እና አካሄዱ ደግሞ ስለ አካሄዱ እንማማራለን ዛሬ ማለት መጀመሪያም ቪዲዮ ስለሆነ ፎሬክስ እንደ መሰረቱ ማለት ነው 3 አይነት አካሄድ ነው ያለው። አንደኛ አፕ ትሬድ ይባላል። ሁለተኛ ደግሞ ዳውን ትሬድ እና ደግሞ ኮሬክሽን ማለት ነው። አፕ ትሬድ እንዴት መሰላችሁ የሚሄደው? አፕ ትሬድ ነው የሚሄደው ለምሳሌ ሃየር ሃይ ሃየር ሎ ሃየር ሃይ ሃየር ሎ ነው የሚሄደው። ለምሳሌ እንደዚህ ሃየር ሃይ ከዛ ሃየር ሎ ሃየር ሃይ ሃየር ሎ ሃየር ሃይ ይሄዳል ማለት ነው። አሁን ይሄ ምን ይባላል? አፕ ትሬድ። ኦኬ ሪል ማርኬት ላይም እናየዋለን ማለት ነው። ይሄ ሃየር ሃይ ሃየር ሎ ሃየር ሃይ ሃየር ሎ ሃየር ሃይ የሚለው አፕ ትሬድ ነው ማለት ነው። ይሄ አፕ ትሬድ ነው ወይም ማርኬቱ ወደ ላይ እየሄደ ነው ማለት ነው። ሌላ ደግሞ ዳውን ትሬድ ነው። ዳውን ትሬድ ደግሞ እንዴት መሰላችሁ የሚሄደው? ዳውን ትሬድ ደግሞ ሎወር ሎ ሎወር ሃይ ሎወር ሎ ሎወር ሃይ ሎወር ሎ ሎወር ሃይ ሎወር ሎ። ዳውን ትሬድ ደግሞ እንደዚህ ነው፣ ወደ ታች ነው የሚሄደው ማለት ነው። ወደ ታች ሲሄድ ማርኬት ምን ይባላል? ዳውን ትሬድ ይባላል። እና ምንድን ነው የሚባለው? ሎወር ሎ ሎወር ሃይ ሎወር ሎ ሎወር ሃይ ሎወር ሎ ሎወር ሃይ ሎወር ሎ ማለት ነው። ሶስተኛው ደግሞ ምንድን ነው? ኮሬክሽን ነው። በመጀመሪያ አንደኛው ቆይ ላሳያችሁ። እዚህ ጋር አንደኛውን ላሳያችሁ። አፕ ትሬድ ነው እንዴት ነበረ? ሃየር ሃይ ወይ እዚህ ጋር ላሳያችሁና ኦኬ ሃየር ሃይ ሃየር ሎ ሃየር ሃይ እቺን አላሳለፍኳትም። እዚህ ጋር ሃየር ሃይ ሃየር ሎ ሃየር ሃይ ኦኬ ሃየር ሎ ሃየር ሃይ ማለት ነው። ይሄ ምን ይባላል? አፕ ትሬድ ይባላል። ይሄኛው የታችሁ ምንድነው? ዳውን ትሬድ፣ የላዩ ደግሞ አፕ ትሬድ ነው ማለት ነው። ሶስተኛው ደግሞ ምንድነው? ኮሬክሽን። ኮሬክሽን ደግሞ እንዴት ነው የሚሄደው? ኮሬክሽን ወደ ግራ ነው ማለት ነው። ማለት ወደ ቀኝም ወደ ግራም አይደለም። ያው ኮሬክሽን ማለት በቃ እርስ በራሱ የሚመላለስ ማለት ነው። ወደ ላይም አይደለም ወደ ታችም አይደለም ማለት ነው። ዝም ብሎ እንደዚህ ማርኬቱ ዝም ብሎ ወደዚህ ወደዛ ይላል ማለት ነው። እንደዛ በሆነበት ሰዓት እኛ ምንም አይነት ትሬድ አንፈልግበትም። ምክንያቱም አቅጣጫው አልያዘም ማለት ነው። በቃ አቅጣጫ አልባ ነው ማለት ነው። ስለዚህ ኮሬክሽን እንዴት ነው የሚሄደው? ለምሳሌ እንደዚህ ይሄዳል፣ ከዛ ይወርዳል፣ ከዛ ይወጣል፣ ከዛ አሁን ይወርዳል፣ ከዛ አሁን ይወጣል፣ ከዛ አሁን ይወርዳል፣ ከዛ አሁን ይወጣል፣ ከዛ አሁን ይወርዳል ማለት ነው። አሁን እዚህ ጋር ምንም አይነት ነገር አንፈልግበትም። ምክንያቱም ኮሬክሽን ነው ማለት ነው። ላስምርላችሁና እዚች ላይ ናና እና እዚህ ላይ ነው አያችሁ አይደለ? ከዚህ ከሁለቱ መሃል አልወጣም ማለት ነው። ሰፖርት እና ሬዚስታንስ ባለው ወይም
ዲማንድ ዞን እና ሰፕላይ ዞን ይባላሉ ማለት ነው። ከዚህ ከሁለቱ ሲወጣ ነው እንግዲህ ማርኬቱ እንትን የሚባለው ማለት ነው። ከዚህ ሲወጣ ወይንም ምን ያደርጋል? ለምሳሌ ከዚህ ልጀምርና ለምሳሌ አሁን እዚህ ጋር ነው አይደለ? እዚህ ጋር ነበረ። ለምሳሌ እንደዚህ ሰበር ወደታች ብሬክ ያደረገ እንበልና ከዛ እንደዚህ ያለ ወደታች ወርዳል ማለት ነው። ወይም ደግሞ ከዚህ ይነሳና ወደ ላይ ወጣና እንደዚህ ሰብርና መጥቶ ይሄ እንትኑን ሰፖርቱን ነክቶ ወደ ላይ ወጣ ማለት ነው። ከዛ ምን ይባላል? ይሄ አፕትሬን ሆነ ማለት ነው። ከኮሬክሽን ወጥቶ አፕትሬን ሆነ ወይም ወርታች የሚወርድ ከሆነ ደግሞ ከኮሬክሽን ወጥቶ ዳውን ትሬን ሆነ ማለት ነው። በቃ ሶስቱ አይነት ነው እንትኑ የሚሆነው ማለት ነው። ሲጀመርም የሚሆን ሶስቱ አይነት ነው። አንድ ይሄ ነው። ይሄ ምን ይባላል? ዳውን ትሬን። አንድ ደግሞ ይሄ ነው። ይሄ ምን ይባላል? አፕትሬን ማለት ነው። ኦኬ። አንድ ደግሞ ይሄ ነው። ይሄ ምን ይባላል? ኮሬክሽን። ኦኬ። በቃ ሶስቱ አይነት ነው። አፕትሬን፣ ዳውን ትሬን ወይም ደግሞ ኮሬክሽን ማለት ነው። ከፈለጋችሁ ደግሞ ሪል ማርኬት ላይ እንየው ማለት ነው። ኦኬ። ሪል ማርኬት ላይ እንየውና አሁን ለምሳሌ ይሄ እንዴት ነው? ይሄ አፕትሬን ነው። እንዴት መሰላችሁ? ለምሳሌ ከዚህ እንጀምርና እዚህ ጋር ሃየር ሃይ ነው። ሃየር ሃይ ከዛ ሃየር ሎ ከዛ ሃየር ሃይ ከዛ ሃየር ሎ ከዛ ሃየር ሃይ ማለት ነው። አሁንም ሃየር ሎ ያው እነዚህ ሁለቱ እኩል ስለሆኑ አንዷን ነው የምንይዘው ማለት ነው። ከዛ አሁንም ደግሞ ሃየር ሃይ ሆነ። ከዛ ደግሞ አሁንም ሃየር ሎ ከዛ አሁንም ወጣና ሃየር ሃይ ሆነ ማለት ነው። አሁን እዚህ ጋር ይሄ ምን ይባላል? አፕትሬን። ኦኬ። የምንድነው? አፕትሬን ነው ማለት ነው። የምንድነው? አፕትሬን ነው። ኦኬ። ስለዚህ ማርኬቱ ከዚህ ጀመረና ወጣ እዚህ ጋር ከወጣ በኋላ ድጋሚ ምንድነው ያደረገው? ወደ ታች ጀመረ ማለት ነው። ይቅርታ ትንሽ እዚህ ጋር አሁን ለመውጣት ፈልጎ አሁን እዚህ ጋር ምንድነው ያደረገው? ሃየር ሃይ አሁን ለምሳሌ እዚህ ጋር ምን ነበረ? እዚህ ጋር ሃየር ሃይ ሃየር ሎ እዚህ ጋር ለሃየር ሎ ነበረቻ። ከዛ ሃየር ሃይ አረገ። ከዛ ሃየር ሎ አረገና እዚህ ጋር ሃየር ሎ አረገ። ከዛ ሃየር ሃይ ለማድረግ ነበረ እስከዚህ ለመውጣት ነበረ። ያው ሳይወጣ ቀረና ተመለሰና ምን ሆነ? ሎወር ሎ ጀመረ ማለት ነው። ለምሳሌ አሁን እዚህ ጋር ሎወር ሎ ነበረ። ሃየር ሃይ እዚህ ጋር እንቆጥር ነበረ። እዚህ ጋር ሃየር ሃይ ስላልሆነ ምን አደረገ? እዚህ ጋር ማርኬቱ ወረደ፣ ሰበረ ማለት ነው። እዚህ ጋር ነው ብሬክ ያደረገው። ከዛኛ ምን ብለን እንቆጥራለን? አሁን እዚህ ጋር እቺን ሎወር ሎ ሎወር ሃይ ከዛ ሎወር ሎ አሁንም ሎወር ሃይ ሎወር ሎ ብለን ደግሞ ዳውን ትሬን እንጀምራለን ማለት ነው። ኦኬ። እንደዚህ ነው። በአዲስ ሎወር ሎ ልጀምርላችሁ። ለምሳሌ እዚህ ጋር መሰላችሁ ምን ጀምረው? ኦኬ። ከዚህ ጀምር። ለምሳሌ ከዚህ ጀምር። ይሄ ማርኬት እሺ ሎወር ሎ እዚህ ጋር ሎወር ሃይ እሺ ሎወር ሎ አይደለ?
ሎወር ሃይ ሎወር ሎ። ስለዚህ እቺ አሁን ሎወር ሎ የምንላት እቺ ቀይዋ ነገር እዚህ ጋር ስትወርድ ነው። እዚህ አካባቢ ስትደርስ እቺ ምን ትሆናለች? ሎወር ሎ። ከዛ ደግሞ ምን እንላለን? ሎወር ሃይ ማለት ነው። እንደዚህ ሎወር ሃይ እንላለን። ኦኬ እቺን ሎወር ሎ ሰብሮ እስካልወረደ ድረስ እዚህ ጋር ሎወር ሎ ብለን ማለት አንችልም። ምክንያቱም እዚህ ጋር እቺን ሰብሮ እዚህ ጋር ሲወርድ ብቻ ነው ሎወር ሎ የምንለው። ኦኬ እና እንደዛ ነው። የዛሬው ትምህርታችን ይሄን ይመስል ነበረ እና በቀጣይ ደግሞ ቀጣዩን አዘጋጅላችኋለሁ። ይሄን ቪዲዮ ላይክ ሼር እያደረጋችሁ እናመሰግናለን። መልካም ውሎ